አብርሃም እንግዲህ በጣም ያልታሰበ ትልቅ ውሳኔ ወስኗል ማለት ነው። ማንም ያልጠበቀ ውሳኔ ነው እንግዲህ የወሰነው። ይገርማል። እንግዲህ ወደ ራሱ ተመልሶ እያሰበ ይገኛል አብርሃም ማለት ነው። እንደዚህ አብርሃም አስቦ እንግዲህ በራሱ ጭንቅላት ተመርቶ እንግዲህ እንደዚህ አይነት ሀሳብ ያስባል ይወስናል ብሎ ማንም ያሰበ ሰው የለም ማለት ነው። እንግዲህ ወደ ራሱ ተመልሶ ማሰብ ጀምሯል። እንግዲህ ሄርሜላ ሽማግሌ ላክ ስትዩ እኔ አንቺ ጋር ቤተሰብ ጋር ሽማግሌ መላክ አልችልም ብሏታል ማለት ነው። ይሄ ማለት እንግዲህ እኔ አንቺን ማግባት አልችልም ማለቱ ነው ባጭሩ። እንግዲህ ባጭሩ አማርኛ እኔ አንቺን ላገባሽ አልችልም ማለት ፈልጎ ነው። እንግዲህ አብርሃም እንግዲህ አካሉ ነው እንጂ ከሄርሜላ ጋር ያለው ልቡ ከሩታ ጋር ነው ያለችው ማለት ነው። ምክንያቱም መቼም አብርሃም አሁን ከሩታ እና ከልጁ ሄርሜላን አስበልጦ ይመለከታታል ማለት ከባድ ነውና ማለት ነው። ምክንያቱም ከአመለካከቱም ከሚኑም እንረዳለን ማለት ነው። አብርሃም እንግዲህ ልቡም ቀልቡም ያለችው ልጁ ጋር ነው ሚስቱ ጋር ነው ማለት ነው። ሄርሜላን እንግዲህ እየተጠቀማት ያለው ሰው ምን ሆነ የሰው ከሰው አፍ ለማዳን ወይ ደግሞ ሰው ወይኔ እንደዚህ አደረጋት ወይ እንደዚህ ሆነ እንዳይባል ነው እንጂ ሄርሜላ ጋር ያለው አብርሃም እንጂ ሄርሜላን ፈልጎት እንዳልሆነ ሁላችንም እናውቃለን። ይሄ ለሁላችንም ግልጽ ነው ማለት ነው። እንግዲህ በመጨረሻ እንደዚህ አይነት ውሳኔ መወሰኑ ደግሞ ይበልጥ ለነገሮቹ ሁሉ እርግጠኛ እንድንሆን ነው የሚያደርገን ማለት ነው። ምክንያቱም እንግዲህ አብርሃም አሁን ወደ ኋላ ተመልሶ በራሱ አስቦ እንደዚህ አይነት ውሳኔ መወሰን በጣም ትልቅ ለውጥ ነው ማለት ነው። ምክንያቱም እንግዲህ ከእናቱና ከልጁ ጋር ነው መኖር ያለበት እንጂ እሱ እንግዲህ ልጁን እዛ አስቀምጦ ሌላ ሴት ይዞ መኖር ትንሽ ከባድ ነው። እሱ ለሰው ይሉልታ ብሎ ነው እንጂ ፈልጓት እንዳልሆነ ሁላችንም እናውቃለን ማለት ነው። በመጨረሻ እንግዲህ እንደዚህ አይነት ውሳኔ መወሰኑ ራሱ ደስ ይላል ማለት ነው። ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁልኝ? ደህና ናችሁ ወይ? እናለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁልኝ ውድ ቤተሰቦቼ። ቪዲዮ ሲታዩ ላይክ አድርጉልኝ። አብራችሁ ስለምትሆኑ ከልብ አመሰግናለሁ። ቪዲዮን ሲታዩ ላይክ አድርጉልኝ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አርጉኝ ማለት ነው። ቪዲዮን እስከ መጨረሻ ተከታተሉልኝ፣ ላይክ አርጉልኝ፣ ኮሜንትም አስቀምጡልኝ። ምንም ችግር የለም ማለት ነው። ሰላማችሁ ይብዛልኝ ውድ ቤተሰቦቼ። ቪዲዮን እስከ መጨረሻ አዳምጡልኝ፣ ተከታተሉልኝ ማለት ነው። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። በጣም ነው የምወዳችሁ የማከብራችሁ። ቪዲዮን እስከ መጨረሻ ተከታተሉልኝ። ደግሞ አንጋባም መጋባት አንችልም ብሎ እንግዲህ በግልጽ ተናግሯል። ስለሱ ጉዳይም በደንብ እናነሳለን። አዳዲስ ነገሮች አሉ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ ረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እጅግ በጣም በሚገርም ሁኔታ እንግዲህ ሰሞኑን በጣም ብዙ ነገሮችን ስንሰማ ነበረ። በተለይ እንግዲህ አብርሃም ከሄርሜላ ጋራ በጣም ብዙ ነገሮችን ሲወያየ ነበረ ወይም ደግሞ ሲነጋገሩ ነበረ። እንግዲህ በዛም ሁኔታ በተለይ ባለፈው ቪዲዮ እንደምታስታውሱ ከሆነ አብርሃም እንግዲህ ሽማግሌ ለመላክ ገና አልበሰልኩም ብሎ ቃል በቃል ለሄርሜላ ሲናገር ሄርሜላ በጣም ደንግጣ ነበረ። በጭራሽ ያልጠበቀችውን ነገር እንግዲህ ከአብርሃም ሰምታለች። እንግዲህ አሁን ላይ እርጉዝ ነኝ፣ ለምንድነው ጊዜ የምንሰጠው? ይህንን ጉዳይ ጊዜ መስጠት የለብንም፣ ከቤተሰቦቼም ጋር መታረቅ አለብኝ፣ ያለውን ነገር አስተካክዬ ካንተ ጋር ትዳር መመስረት አለብኝ ብዬ አስቤያለሁ ብላ በግልጽ ስትናገር ነበረ። እሱ ብቻ አይደለም እንግዲህ ያው አብርሃምን ማጣት እንደማትፈልግ በተለይ በዚህ ጉዳይ ላይ እሱም ማጣት እንደማትፈልግና አሁን ላይ በጣም እየፈራው ስለሆነ አንድ ላይ ብንሆን መልካም ነው። ስለዚህ ደግሞ እንግዲህ ግዴታ ያው ሽማግሌ ልከልኝ ያለው ነገር ቤተሰብም ከፈቀደ በኋላ ሁሉም ነገር ይስተካከላል ብዬ አስባለሁ ብላ በግልጽ ጠይቀው ነበረ። ያው በዛን ሰዓትም እሱም የተናገራቸው አንዳንድ ነገሮች ነበሩ። ከዛም ውስጥ እንግዲህ ገና ልጅ ነኝ አልበሰልኩም የሚል ቃል ተጠቅሟል። ከዚህ በፊት ሁላችሁም እንደምታስታውሱ ከሆነ እንግዲህ በተለይ ጋሽዬ ከአንድ ዓመት በፊት በጣም ብዙ ነገሮችን ሲናገሩ ነበረ። በዛን ሰዓት እንግዲህ አብርሃም ገና ጥሬ ነው፣ ምንም አልበሰለም፣ ብዙ ነገር ይቀረዋል፣ እንደ ልጅ ነው የሚያስበው ብሎ በግልጽ ሲናገሩ እንደነበረ ሁላችን የምናስታውስ ጉዳይ ነው።
ሶ እንግዲህ ያንን ቃል ደግሞታል ማለት ነው። አብርሃም ያው እንዳልበሰለ ወይም ደግሞ የልጅነት ባህሪ እንዳለው እስካሁን ድረስ ያንን ነገሮችን እንደያዘው ወይም ደግሞ ጭንቅላቱ በዛ ነገር እንደተያዘ ኢቭን እንግዲህ በደንብ አድርጎ ገልጾልናል ማለት ነው። ሶ እንግዲህ ሄርሜላ በጣም አጣብቂኝ ነገር ውስጥ ገብታለች። እጅግ በጣም በሚገርም ሁኔታ እንግዲህ ያው ብዙ ነገሮችን ጠይቃ ነበረ። እሱ ብቻ አይደለም፣ በዛሬ ዕለትም የተሰማ አንድ ነገር አለ። እንግዲህ ሽማግሌውን ትታ ያው ቀጥታ ወደ ትዳር እንግባ ብላ እንግዲህ እንጋባ ካሁን በኋላ ምን እንጠብቃለን ብላ በግልጽ ስትጠይቀው በፍጹም ለዚህ ነገር ዝግጁ አይደለውም ብሎ እንግዲህ በጣም መሃላቸው የማይሆን ንግግሮችም ተፈጥሮ በጣም ሲከራከሩ ነበረ። ተጣልቶም እንግዲህ ብዙ ነገሮችን ሲባባሉ ነበረ። በስተመጨረሻ እንግዲህ አሁን ላይ ተረጋግቶ ነገሮችን ለማስተካከልም እየሞከሩ እንደሆነ ለመስማት ችያለሁ። ነገር ግን አብርሃም የያዘው አቋም እንደማይቀይርም ጭምር ነው በግልጽ ሲናገር ነው የነበረው። ሶ እንግዲህ አብርሃም በዚህ ሁኔታ ለምንድነው ክርር አድርጎ የሄደው ወይም ደግሞ ከሄርሜላ ጋር መሆን አይፈልግም ወይ ብላችሁ ከጠየቃችሁኝ ከዚህ በፊት እንግዲህ ተናግሬ ነበረ። አብርሃም እውነት ለመናገር እስካሁን ድረስ እንግዲህ የተጨናነኩት ይበቃኛል፣ ካሁን በኋላ ፍሪ ሆኜ ነው መኖር ያለብኝ ብሎ በግልጽ ሲናገር እንደነበረ ከዚህ በፊት በተለይ ከአንድ 4-5 ወር በፊት በደንብ የምታስታውሱ ሰዎች ካላችሁ አብርሃም ትዳር መመስረት እንደማይፈልግና በዚህ ሰዓት ዝግጁም እንዳልሆነና ሜቢ እንግዲህ ከ10 ዓመት በኋላ ትዳር ለመሰረት እችላለሁ፣ በዛን ሰዓት ደግሞ በእርግጠኝነት ተረጋግቼ ሁሉም ነገሮችን መኔጅ ማድረግ የምችልበት ታይም ሊሆን ይችላል። ስለዚህ እንግዲህ ለአሁኑ በተለይ ዝግጁ አይደለውም ብሎ በግልጽ እንደተናገረ እንግዲህ ሁላችን የምናስታውሰው ጉዳይ ነው። ሶ እንግዲህ አብዛኛው ሰው ደግሞ አብርሃምን በተለይ በጣም በከፍተኛ ሁኔታ ሲያስጠነቅቁ ነበረ። እንግዲህ በተለይ ስለ ሄርሜላ ሲነሳ ሄርሜላ ሆን ብላ ነው አርግዣለሁ ያለችው ወይም ደግሞ አርግዣለሁ ብላ እንግዲህ ያስወራችው ማስረጃ የሚያመጣችው ውሸቷ እንደሆነ በብዛት ሲወራ ነበረ። አብርሃምን ለማግባት እንግዲህ በጣም ብዙ ነገሮችን ለማድረግ እንዲመቻት ያንን ነገሮችን እንዳሰበች ነው በብዛት ሲወራ የነበረው በዛሬ ዕለትም። ሶ እንግዲህ አብርሃም እንዲጠነቀቅ በጣም ብዙ ሰው ማለት ይቻላል በውስጥም በተለያየ መንገድም እንግዲህ አብርሃምን እያስጠነቀቁ ይገኛሉ። በተለይ እንግዲህ በጣም ብዙ መልእክቶች ለአብርሃም ተልኳል። የአብርሃም ቤተሰቦችም ጭምር እንግዲህ በዚህ ጉዳይ ላይ በጣም ሲሪየስ ሆኖ እንዲቀጥል ወይም ደግሞ አብርሃም ነገሮችን እንግዲህ በሲሪየስ ቢመለከት መልካም ነው ብሎ ሐሳባቸውን ሲሰጡ ነበረ። ሶ እንግዲህ እውነት ለመናገር ሄርሜላ ያሰበችው ትልቅ ሴራ እንዳለ በግልጽ የሚያሳይ ነገር ነው። ምክንያቱ ደግሞ እንግዲህ በተመሳሳይ ሁኔታ እንግዲህ በተለይ ከዚህ በፊትም እንደተናገርን ያው ሄርሜላ እርጉዝ ነኝ ብላ ትመጣለች ብለን ስንናገር ነበረ። በተመሳሳይ ሁኔታ እርጉዝ ነኝ ብላ እንግዲህ መታለች። እሱ ብቻ አይደለም፣ አሁን ደግሞ ሽማግሌ ላክ ብላ እንግዲህ መታለች። ከዚህ በፊትም እኛም ሽማግሌ ላክ አብርሃም ብላ ትጠይቃለች ብለን በግልጽ ስንናገር ነበረ። ሶ እንግዲህ በስተመጨረሻ ሽማግሌ ላክ ተብሎም አብርሃም በጭራሽ ጊዜው እንዳልሆነ ወይም ደግሞ በዚህ ጉዳይ ላይ እንግዲህ ማውራትም ጭምር እንደማይፈልግ በግልጽ ተናግሯል። እሱ ብቻ አይደለም፣ በጣም በሚገርም ሁኔታ ደግሞ እንግዲህ አግባኝ ወይም ደግሞ አንድ ላይ መኖር አለብን፣ ስለዚህ እንግዲህ ያለውን ነገር አስተካክለን ወደ አንድ ቤት ገብተን ህይወታችን መመስረት አለብን፣ ትዳራችን መኖር አለብን ብሎ እንግዲህ በጣም ብዙ ነገሮችን ሲያወሩ ነበረ። በዛን ሰዓት እንግዲህ አብርሃም በዚህ ጉዳይ ላይ መስማማት አልፈለገም። ምክንያቱም እንግዲህ ይሄ ብቸኛ ሐሳብ የሆነው የሄርሜላ ሆኖ አግኝተናል ማለት ነው። ሶ እንግዲህ በዚህ ሁኔታ ማን ይስማማል ወይም ደግሞ እንዴት ይሆናል የሚለው ነገር በጣም አሳሳቢ ሆኖ ይቀጥላል ማለት ነው። እሱ ብቻ አይደለም እንግዲህ በጣም ብዙዎቻችሁ ስትጠይቁ የነበረው የዳኒ ጉዳይ ደግሞ ምን ላይ ደረሰ? እጅግ በጣም ሰርፕራይዝ አድርጎናል። በተለይ እንግዲህ ባለፈው ቪዲዮ እንደምታስታውሱት ከሆነ ሩታን ክዱ አብርሃምን ደግፎ ቆሟል። እጅግ በጣም በሚያስገርም ሁኔታ እንግዲህ ሩታን ይቀርባታል ወይም ደግሞ እንግዲህ ሩታን ጥሩ ነገር ያደርግላታል ተብሎ ሲጠበቅ እስካሁን ድረስ እንግዲህ ዳኒ በብዙ መንገድ ሩታን እየረዳት ነው ምናምን ተብሎ ሲወራ የነበረው ነገር በሙሉ ውሸት መሆኑን ባለፈው ቪዲዮ በግልጽ እንግዲህ አስረድቶናል። አሁን ላይ እንግዲህ ዳኒ ከማንም ጋራ መሆን እንደማይፈልግ ነው የሚናገረው።
በተለይ እንግዲህ አብርሃምን መደገፍ እንደማይፈልግ ሩታንም ጭምር መደገፍ እንደማይፈልግ እና የራሱን ህይወት መምራት እንደሚፈልግም ተናግሮ ነበረ። በትላንትና ዕለትም አንድ ቪዲዮ ለቆ ነበረ። በተለይ እንግዲህ ከሌላ ሰው ጋራ የፍቅር ግንኙነት ጀምር ያለው አይነት ነገርም አውርቶ ነበረ። በስተመጨረሻ እንግዲህ ያቺ ልጅም ያው ለፍቅር ሳይሆን እንደዚሁ ለቀልድ እንደሆነ ተናግሮ ወደ ራሱ ህይወትም ካሁን በኋላ በጣም ብዙ ቪዲዮችን ለመስራትም እንዳሰበ በግልጽ ሲናገር ነበረ። እንግዲህ ዳኒ በዚህ ሁኔታ ቀጥሏል። ሌሎቻችሁ ደግሞ እንግዲህ ያው በብዛት ሜሪን ጠይቃችሁ ነበረ። ሜሪም እንደዛው የራሷን የሆነ ነገር ይዛ እንደምትመጣ በግልጽ ስትናገር ነበረ። በተለይ እንግዲህ በአብርሃምና በሩታ ጉዳይ ላይ መሳተፍ እንደማትፈልግና ካሁን በኋላ በራሷ ህይወት ዙሪያ አንዳንድ ቪዲዮዎችን መስራትም እንዳሰበችን ነው እንግዲህ በግልጽ ስትናገር የነበረው። እውነት ለመናገር እንግዲህ እነዚህ ሰዎች ከነሱ ህይወት ይወጣሉ ብዬ አላስብም። እውነት ደግሞ እንግዲህ ከዚህ በፊትም ታስታውሳላችሁ የአብርሃምን የሩታን ህይወት አንድ ጊዜ ይወጣሉ ይገባሉ፣ አንድ ጊዜ ደግሞ የሆነ ነገር ይላሉ፣ አንዳንዴ ደግሞ አብርሃምን ይደግፋሉ፣ አንዳንዴ ደግሞ ሩታን ይደግፋሉ። በጣም በሚገርም ሁኔታ እንግዲህ በጣም የተምታታ ነገሮችን ሲያደርጉ ተመልክተናል። እንግዲህ እነሱ አሁንም ቢሆን የተረጋጋ ህይወት ለአብርሃምም ለሩታም ስለማይሰጡ የራሳቸውን ህይወት ቢኖሩ መልካም ነው ብለን እናስባለን። እንግዲህ በዚህ ጉዳይ ላይ ሩታ በተለይ አቋም እያያዘች ነው። ካሁን በኋላ ዳኒ ማግኘት እንደማትፈልግ በዛውም እንግዲህ ሜሪንም ጭምር ማግኘት እንደማትፈልግም ጭምር በግልጽ አድርጋ ስትናገር ነበረ። እንግዲህ ከነሱ ጋር ስትሆን በጣም ብዙ ነገሮችን አታለች። በጣም ብዙ ነገሮችን ጸባያዋን ጭምር እንግዲህ እንደቀየሩ በግልጽ አድርጋ ስትናገር ነበረ። በጣም እንግዲህ በሚፈልጉት መንገድ እንጂ በራሳቸው መንገድ እንጂ በተለይ ሩታ በምታስበው መንገድ አንድም ቀን እንድትጓዝ አይፈልጉም።